ህዝቡ ባይነሳ እንኳን እኛ እንዲነሳ እናደርጋለን ብለህ አስተያየት ስለሰጠ ኢንጂነር ሊያደርግ ነው ብሶትን ፈጥረው ህዝቡ እንዲነሳሳ ለማድረግ ነው የሚል አረዳድ ስለነበረ በአንድ አይደለም በበርካታ ሰዎች እንደዛ ስለነበረ ለዛ ነው የጠየቁ። በርካቶች እኮ ይሳሳታሉ። እንኳን በርካቶች ህዝብ እኮ ይሳሳታል። የኔን አመለካከት ምታቅ ይመስለኛል። በርካቶች ቢሆኑ የሚገርም አይደለም ማለት ነው። እውነታውን ሊቀይረው አይችልም በርካታ ስለሆነ። ስለዚህ ብሶቱን እያደለን የምንፈጥረው እኛን ራሱ እንዳውም የፈጠረን በዚህ የፖለቲካ መድረክ እንድንገኝ ያደረገን ብሶቱን አገዛዙ የፈጠረው ብሶቱን እኛ ብሶቱን መፍጠር አያስፈልገንም። ፈጥሮታል ከበቂ በላይ። ምናልባት ሚስ አንደርስታንድ ሰዎች እንዳያደርጉ ብሶት ስላለ ያን ብሶት የምታስቀምጥበት መንገድ ማለት ስቴት የምታደርግበት ለትግል በሚሆን በሚያሰባስብ መልኩ አርቲኩሌት አድርገዋል ወይ በሚል ነው እንጂ ለምሳሌ ብልጽግና በመጣ የመጀመሪያው ዓመት 2 ዓመት ሲበዛ 3 ዓመት አየህ መጀመሪያ ሁሉ ነገር ከቃል ነው የሚነሳው። በጣም አሳሳች የሆነ ቃል ይገባ ስለነበረ ህብረተሰቡ በአገሪቱ ውስጥ ያሉትን ችግሮች በአግባቡ ባይገነዘባቸው ላይደንቅ ይችላል። ችግሮችም ሆነው በተለየ መንገድ ሊተረጉማቸው ይችላል። ኦኬ አንዳንድ ሰዎች ሞክ የሚያደርጉ ነበሩ። እንዲያልፍልን ከፈለግን አንድ ትውልድ አቧራ መቃም አለበት ብለው የሚቀለዱ ሰዎች ነበሩ ኢትዮጵያ ውስጥ። በተለየ መልኩ ሊተረጉሙት ይችላሉ። ይሄ ጊዜያዊ ችግር ነው ያልፋል፣ ለጥሩ ነገር ተብሎ እየተሰራ ነው ብለው ሊተረጉሙት ይችላሉ። እና ብሶቱን ያኔ አርቲኩሌት ማድረግ የሚያስፈልግ ይመስለኛል። እኔ የመጀመሪያው ዓመት 2 ዓመት 3 ዓመት አድርገነዋል ብዬ ነው። በበቂ ሁኔታ አድርገነዋል። እኔ 27 ሲደመር 2ን ከጻፍኩ በኋላ ሌላ ተጨማሪ ማብራሪያ የሚያስፈልገኝ አይመስለኝም። ኢትዮጵያ ውስጥ ያለው ብሶት አርቲኩሌት ለማድረግ ከበቂ በላይ ተነግሯል። አሁን ባለው ተጨባጭ ሁኔታ ደግሞ ምናልባት በተለይ እንደኔና እንዳንተ ውጭ ሀገር ላለን ሰዎች ህብረተሰቡ ለእኛ ሊነግረን ይገባል እንጂ ያሉትን ተጨማሪ ብሶቶች እኛ ለሱ መንገር የምንችል አይመስለኝም። በጣም በጣም ከበቂ በላይ ሞልቶ ገንፍሎ መፍሰስ ጀምሯል አሁን ብሶቱ። እኔ እዛ ላይ ጉልበታችንን ጊዜያችንን ማጥፋት ያለብን አይመስለኝም። ይልቁንስ ብሶት አለ። ስለዚህ አንድ ብሶት ውስጥ የገባ ህብረተሰብ ጠመንጃ ሊያነሳ ይችላል፣ ወይም ደግሞ ሰላማዊ ህዝባዊ እምቢተኝነት ሊያደርግ ይችላል። የትኛው ነው የሚሻለው? ስለዚህ ይሻላል በምንለው አቅጣጫ እንዴት ነው ትግሉ ሊካሄድ የሚችለው? ያ ትግል በአጭር ጊዜ በቀላል መስዋዕትነት ለዘላቂ ውጤት እንዲበቃ ማድረግ የምንችለው እንዴት ነው የሚለው ላይ ነው እንጂ መነጋገርና ጊዜያችንን፣ ጉልበታችንን፣ ትኩረታችንን ማጥፋት ያለብን ሁልጊዜ ስለ ብሶት ማውራት እኔ ትርጉም ያለው አይመስለኝም። እውነቱን ንገረኝ፣ እኔ ሰልችቶኛል፣ አላዳመጥም። አሁን ዛሬ እሱንም እንመጣበታለን ሁለተኛው ጉዳይ ላይ። ጥሩ ርዕሱም ለዚህ ነው እንዲያረኩት። በነገራችን ላይ ኤግዛክትሊ አንተ እንዴትና መቼ ነው የሚለው እንጂ ብሶት እንዘግባለን አይልም ርዕሱ። ያለ ምክንያት እንዲያላረኩትም የ45 ቀኑ እንግዲህ እዚህ ውስጥ ነው የሚመጣው መቼ የሚለው ትሪገሩንም ይህንንም ቅድም ያወራ ነው። ለዚህ ነው አንተ በቂ ይመስለኛል። ከዛ ጋር የሰላማዊ ትግል ላይ አሁን ወደ አገረ ካዎፒ እንመለስ። ወደ ግንቦት ማኒፌስቶ ላይ ሁለተኛው ሰላማዊ ትግል ሁለተኛው ፒላር ወይም አምድ ሰላማዊ ትግል አዋጭ መሆኑን እና ለውጤትም እንደሚያበቃ መስማማት ያስፈልጋል የሚል ግልጽ ባለመልኩ አስቀምጠሃል። ደራሲው አንተ ስለሆንክ አንተ አስቀምጣል፣ ደራሲው አስቀምጧል። እና እዛ ላይስ ቢሆን አሁን በዚህ ሰዓት ስለ ሰላማዊ ትግል ሰላማዊ ትግል ነው የሚያዋጣን፣ እንደገና ደግሞ ዘላቂ መፍትሄም የሚያመጣው እሱ ነው በሚለው አረዳድ ላይ ይሄንን አገረ ካዎፒ መጽሐፍ ስጽፍና አምና ስለ ሰላማዊ ትግል በጻፍከው መጣጥፍ መካከል 1 ዓመት ስላለ ያም ሴፕቴምበር ነው የተጻፈው። ፕሮግረስ አለ ብለህ ታስባለህ? ለውጥ በተወሰነ ደረጃ አለ ሞገስ። ለምሳሌ ታስታውሳለህ ጦርነት ይቁም የሚል ሰላማዊ ሰልፍ ጠርተው ነበረ አገር ቤት ያሉ የፖለቲካ ፓርቲ ሰዎች። ታስታውሳለህ? አንድ ኮሚቴ ነገር አቋቁመው ጦርነት ይቁም የሚል ሰላማዊ ሰልፍ ጠርተው ነበረ። መንግስት አሳደዳቸው፣ ግን መንግስት ብቻ አልነበር። አብዛኛው ተቃውሞ የገጠማቸው ከተቃዋሚው ኃይል ነበር። ሰላማዊ ሰልፍ የጠሩት የትጥቅ ትግሉን አንደርማይን ለማድረግ ነው። አገዛዙን ሌጂቲሜሲ ለመስጠት ነው። እያጭበረበሩ ነው፣ ልዩ ተልዕኮ አላቸው ተብለው ትልቅ ዘመቻ ነበር የተካሄደባቸው። እና አብዛኛዎቹ በተለይ በትጥቅ ትግል የሚያምሩት ስለ ሰላማዊ ትግል መስማት አይፈልጉም ነበር። አሁን ግን እንደዛ አይደለም። ያው ለምሳሌ የአብሮነት ኢትዮጵያ ያዘጋጃቸውን መድረኮች የተከታተልክ ይመስለኛል። በትጥቅ ትግል እናምናለን የሚሉ ሰዎች ሳይቀሩ አይ ሰላማዊ ትግል ኢትዮጵያ ውስጥ ያስፈልጋል የሚለውን ነገር እየተቀበሉት መጥተዋል። ይሄ ቀላል አይደለም። እና አሁን
በሰላማዊ ትግሉ ላይ ህዝባዊ እምቢተኝነት ያስፈልጋል በሚለው ላይ እንኳንስ በሰላማዊ ትግል እምነት ያለንና በጠመንጃ የሚያምኑትም ኃይሎች አሁን በአብዛኛው የመቃወም ሁኔታ አታይም። ያ አስተሳሰብ እየተሸነፈ የመጣ ይመስለኛል እና በተወሰነ ደረጃ ለውጣል። ግን በቂ ነው ወይ ካልከኝ አይደለም። በቂ ቢሆን ኖሮ ምንም ጥርጥር የለውም በአጭር ጊዜ እነሱ ግን እዛው ጋር በቂ እዛው ያዝልኛ እነሱ ወደዚህ የመጡት ወደ ሰላማዊ ትግሉ ከመኮንን መቆጠባቸው የሰላማዊ ትግል ያዋጣል እናምንበታለን ብለው ነው ወይስ ለውጥ በየትኛው መንገድ ይምጣ በሚለው አስተሳሰባቸው ነው? ለውጥ እስከመጣ ድረስ እኛ ምን አገባን ለምንድን ነው የምንቃወመው ከሚለው አንጻር ወይም የተሳሳተ አመለካከት እንደሆነ መቃወማቸውን የተረዱ ይመስለኛል። እኛ ተስፋ ቆርጠናል፣ በሰላማዊ ትግል ለውጥ አይመጣም ብለን ተስፋ ቆርጠናል። ግን ደግሞ ተስፋ ያልቆረጠ ኃይል ይህን ስልት ትጠቀማለሁ ሲል ለምንድን ነው የምንቃወመው? ትክክል እኮ አይደለም የሚል አስተሳሰብ ውስጥ የገቡ ይመስለኛል። ይሄ ደግሞ ተገቢ ነው የሚል እምነት አለኝ። ምክንያቱም ሰላማዊ ህዝባዊ እምቢተኝነቱ ቢቀጣጠልና ለውጥ ቢመጣ ከማንም ያላነሰ በትጥቅ ትግል እንቅስቃሴ እያደረጉ ያሉ ኃይሎች ይጠቀማሉ የሚል እምነት አለኝ። ስለዚህ የራሳቸውንም ጥቅም ካልኩሌት ከማድረግ ጦርነቱ ከቀጠለ የህይወት አደጋም ሊመጣብን ይችላል፣ ልናልቅ እንችላለን የሚልም ስጋት ሊኖር ይችላል። ከዚህም ሊታደገን ይችላል ሰላማዊ ትግል። ለምንድን ነው የምንቃወመው የሚል ጥያቄ በውስጣቸው የተፈጠረ ይመስለኛል። ለዚህ ይመስለኛል ለምሳሌ ትዕይንተ ህዝብ ባካሄድንበት ጊዜ የኦላ ተወካይ ሰላማዊ ትግል አስፈላጊ ነው እኛ እንቃወምም ብሎ ነው ሀሳብ የሰጠው። የፋኖ አንዱ መሪ ዘመነ ካሴ አንቃወምም ሰላማዊ ህዝባዊ እምቢተኝነትን እንደውም መካሄድ አለበት ብለን ነው ምናምነው የሚል ሀሳብ ነው የሰጠው። ይሄ ቀላል ነገር አይደለም። ከዛም በኋላ የተለያዩ አሁን የፋኖ አመራሮች በተለያየ አካባቢ ሲናገሩ ስሰማ እንደውም ህብረተሰቡን እኛ በጦርነት እየተዋጋን እናንተ ከተማ ዝም ብላችሁ ተቀምጣችኋል፣ በድሎት የራሳችሁን ተሳትፎ እንቅስቃሴ ማድረግ አለባችሁ የሚል ግፊት ሲያደርጉም እየሰማሁ ነው። እኔ ይሄን እንደ አንድ ያስተሳሰብ እድገት ነው እና ለውጥ አለ የሚል እምነት አለኝ። ግን ይሄ ለውጥ ገና አልጠጠረም። ገና የበለጠ መዳበር እና የበለጠ የብዙ ህብረተሰብ አስተሳሰብ መሆን የሚገባው ይመስለኛል እና የራሱ ጊዜና ስራ የሚጠይቅ ይመስለኛል ገና። በጣም ጥሩ። ይሄ ትዕይንተ ህዝቡም ከተደረገ ጊዜ በኋላ በነገራችን ላይ መስማት ብቻ ሳይሆን ሳስተላልፍም ነው የነበረው። እግረ መንገዱን ታውቃለህ ስትለኝ ነበርኩበት እያስተላለፍ ኤግዛክትሊ። እና አዲስ ቋንቋም እየመጣ ነው ያለው እና ሁለገብ የሚል ተርሚኖሎጂ መጥቷል ልደት። እና ሁለገብ የሚለው ያው በየትኛውም የሰላማዊ ትግልም የትጥቅ ትግልም አንድ ላይ ተቀናይቶ ይሄዳል፣ ኮምፕሊመንተሪ ናቸው፣ ዋናው ነገር ለውጥ መምጣቱ ነው የሚልም አስተሳሰብ መጥቷል በዚች አንድ ዓመት ውስጥ። እና ያንንስ እንዴት ነው የምታየው? በተለይ የትጥቅ ትግል ውስጥ ያሉት እንደዛ የሚል ነገር መጠቀም ጀምሯል። አስተሳሰብ አሁን ብቻ ሳይሆን ታስታውሳለህ በ27 ዓመቱ የትግል እንቅስቃሴ ወቅትም ነበረ። ለምሳሌ እንደ ግንቦት 7 አይነቶቹ እንቅስቃሴዎች ሁለገብ የሚሉ ነበሩ። አሁንም እንደዛ የሚል አመለካከት ያላቸው አሉ። እኔ አላምንበትም። በእኔ በኩል አንደኛ ሁለገብ የሚለው ራሱ ተርሙ ትክክል አይደለም። ሁለገብ ስትል ሽብርተኝነትንም ሊያካትት ይችላል ማለት ነው። በደንብ አንጥራ አውጥተህ ይሄና ይሄ ልትል ትችላለህ። ለምሳሌ የትጥቅ ትግልም ሰላማዊ ትግልም ውጤት ያመጣል ብለው የሚያምኑ ሰዎች አሉ። ይሄ ሁለገብ ነው የሚል እምነት የለኝም። አትሊስት ኳሊፋይድ አድርገውታል። ትጥቅ ትግልና ሰላማዊ ትግል ብለው በሁለቱም መካሄድ አለበት የሚሉ አሉ። ሁለገብ ስትል ግን ሁሉም ነገር ነው። በዛ ሁሉም ነገር ውስጥ ሽብርተኝነትም ሊኖር ይችላል። እኔ በዚህ ምክንያት ሁለገብ የሚለው ነገር በጣም አውዳሚ የሆነ ተገቢ ያልሆነ አመለካከት ነው የሚል እምነት አለኝ እና እሱ ከፖለቲካ ዲክሽነሪያችን መፋቅ አለበት ብዬ ነው የምወስደው። ሁለገብ አይደለም። እርግጥ ነው ከሀገሪቱ ወቅታዊ ሪያሊቲ ጋር ተያይዞ ሁለቱም የትጥቅ ትግልም ሰላማዊ ትግልም መካሄድ አለበት ብለው የሚያምኑ ኃይሎች አሉ። ይሄ እንደ አንድ ያስተሳሰብ ልዩነት ነው የምወስደው። እኔ ባላምንበትም አንድ አይነት አገሪቱ ውስጥ በተጨባጭ ያለ አመለካከት ነው ብዬ ወስዳለሁ። እኔ ግን የማምነው በሰላማዊ ህዝባዊ እምቢተኝነት ብቃት ያለው ለውጥ መምጣት ይችላል የሚል እምነት አለኝ። የግድ ጦርነት መሄድ የለብንም የሚል እምነት ነው ያለኝ። ግን አንድ ሰው አሁን ባለው ተጨባጭ ሁኔታ በተለይ ከአገዛዙ ባህሪ አንጻር፣ ማንነት አንጻር ሰላማዊ ትግልም የትጥቅ ትግል መካሄድ አለበት ብሎ ቢል እንደ አንድ አመለካከት አየዋለሁ። በተጨባጭ መሬት ላይ ያለ አመለካከት ነው። ሁልጊዜም አምባገነን ባለበት ሀገር ሰዎች ጠመንጃ አንስተው መሸፈታቸው የሚጠበቅ ነገር ነው፣ የተለመደ ነገር ነው። ለምን ይሄ ሆነ ልል አልችልም። እኔ ግን ማምንበት አይደለም።
ከዚህ የተሻለ ሰላማዊ ትግሉ በብቃት ለውጥ ያመጣል የሚል እምነት አለኝ። የግድ ሁለቱን ማድረግ አያስፈልግንም። በአንደኛው በሰላማዊ ህዝባዊ ቢተኝነቱ ብቃት ያለው ለውጥ ማምጣት ይቻላል በአጭር ጊዜ በቀላል መስዋዕትነት ለዘላቂ ውጤት በሚያበቃ መልኩ የሚል እምነት አለ። ግን እንደ አንድ አስተሳሰብ የአስተሳሰብ መኖሩ ሰርፕራይዝ አያደርገኝም። ምክንያቱም ሁልጊዜም አገዛዝ ባለበት ሀገር ሁሉን ነገር በጉልበት እፈታለሁ፣ በጠመንጃ አንበረክካለሁ የሚል ጨቋኝና አምባገነን ጨካኝ ስርዓት ባለበት ሀገር ጠመንጃ የሚያነሱ ዜጎች መኖራቸው የሚጠበቅ ነው፣ የተለመደ ነገር ነው። አዲስ ነገር አይደለም ኢትዮጵያ ውስጥ የተፈጠረው፣ ድሮም የነበረ ነው፣ አሁንም ያለ ነው። ወደፊትም አገዛዝ እስካለ ድረስ ጠመንጃ ማንሳት የሚቀጥል ክስተት ነው። ይሄ ለምን ሆነ ልል አልችልም። ግን የኔ እምነት ሰላማዊ ህዝባዊ ቢተኝነት በብቃት አስተማማኝ የሆነ ውጤት ማምጣት ይችላል። የግድ 2-3 ስንት ማዳበል የለብንም የሚል እምነት አለ። ሁለገብ የምትለውን ግን ብለንትሊ የምቃወመው ሀሳብ ነው። አውዳሚ አስተሳሰብ ነው። ከበቂ ጥንቃቄና ጥናት የመነጨ አስተሳሰብ አይደለም። ሁለገብ ስትል ቴሮሪዝምን ወይም ሽብርተኝነትን ሁሉ ሊያካትት ይችላል። በጣም ጥሩ። ከዚሁ ይህንን መጽሐፍ ካስመረኩ በኋላም በአጠቃላይም ይህንን የሰላማዊ ህዝባዊ ቢተኝነትም በየሚዲያ ሁሉ እና በጽሁፍም ስትገልጽ አንድ በተደጋጋሚ የሚመጣ አሁንም ፐርሲስት ያደረገ ነገር አለ እና አሁን አሸናፊው የትጥቅ ትግል ነው፣ በተግባርም በአይዲዮሎጂም በአስተሳሰብም በተግባርም የታየው እሱ ነው እና አገረ ካዎፒን ትተህ ለምን የትጥቅ ትግል የሚያካሂዱትን አትረዳቸውም የሚል ጥያቄ ቀርቦላል በመጽሐፉ ግምገማ ላይ አስታውሳለሁ። ከ3 ቀን በፊትም 4 ቀን በፊት ከአንከር ሚዲያ ጋር ስታደርግም ይሄው ጥያቄ ዞሮ መጥቷል እና ይሄንን ስናይ እንግዲህ ይሄ በአደባባይ የሚታወቀው ነው እየገለጽኩ ያለሁት እና ይሄንን ስታይ ሁለተኛው ነጥብ አሁን ቅድም የተነጋገርን በፕሮግረስ ለውጥ አለ የሚለውን ነገር በሙሉነት ለመናገር ያስችላል ወይ? አንደኛ አሁን ትጥቅ ትግል ነው አሸናፊ የሆነው የሚለው ትክክለኛ አባባል አይመስለኝም። ማሸነፍ ምንድን ነው ምን ማለት ነው የሚለውም ማየት አለብን። አሁን እያሸነፍን ነው እንዴ? እያሸነፍን አይደለም እኮ። ወይም ደግሞ ትጥቅ ትግል ያነሱ ኃይሎች እያሸነፉ አይደለም። አሸናፊ ሀሳብ እና ስትራቴጂ ተቀባይነት ያለው ሀሳብ ልትለው ትችላለህ። በአንድ ህብረተሰብ ደግሞ አንድ ሀሳብ ተቀባይነት ካገኘ ትክክል ነው ማለት አይደለም። ተቀባይነት ማግኘትና ትክክል መሆን የተለያዩ ነገሮች ናቸው። ብዙ ህብረተሰብ ብዙ ህዝብ ተቀብሎት ስህተት የሆነ አውዳሚ የሆነ አስተሳሰብ ሊኖር ይችላል። ስለዚህ በብዙ ህዝብ ተቀባይነት ማግኘት የትክክለኝነት ማረጋገጫ አይደለም። አንደኛ ይህን በደንብ ታሳቢ ማድረግ ያስፈልጋል። ሁለተኛ እንደዛ የሚሉ ኃይሎች አሉ። እኔ ለምሳሌ እንደ ምሳሌ ያነሳህ መሳይ ለረጅም ጊዜ ሰላማዊ ህዝባዊ ቢተኝነት ኢትዮጵያ ውስጥ አያዋጣም እያለ ይከራከረኝ ነው የነበረው አይደለም። አሁን እኔ አስተሳሰብ ለውጥ እንዳለው ነው የተገነዘብኩት። ሰላማዊ ህዝባዊ ቢተኝነትም ያስፈልጋል ወደሚል አቅጣጫ መጥቷል። ቅድም ካልኩ ለውጦች አሉ ከምልህ አንጻር እሱን በመሰሉ ሰዎችም ዙሪያ የአስተሳሰብ ለውጥ እንዳለ እየተረዳሁ ነው። በግልጽ በአደባባይ ወጥተው ህዝባዊ ቢተኝነት መቀጣጠል አለበት ያስፈልጋል እያሉ ነው። ትጥቅ ትግልን ቢደግፉም ማለት ነው። አትሊስት በሰላማዊ ትግል ላይ ያላቸው አመለካከት እየተቀየረ መጥቷል የሚል እምነት አለኝ። ግን ይሄ ሁላችንንም ሄደን በትጥቅ ትግል ካልታገላችሁ በስተቀር የሚል ኑና የትጥቅ ትግሉን ምሩት የሚለው ጥያቄ ተገቢ አይመስለኝም። አንደኛ እንደዛ አይነት ነገር ውስጥ ለመግባት መጀመሪያ እምነት ያስፈልጋል አይደል? የምትቀበለው የምታምንበት ነገር ሲሆን ነው። ካላመንክበት ጥቅም የለውም። ሁለተኛ ሙያ ልምድ ይጠይቃል። እኔ እምነቱም የለኝም በትጥቅ ትግል ልምዱና ሙያውም የለኝም። እኔን ለምን ትጥቅ ትግል መተህ አልመራህም ብሎ መጠየቅ ያለቦታው የሚቀርብ ጥያቄ ነው፣ ተገቢ ጥያቄ ነው የሚል እምነት የለኝም። እምነቴም አይደለም ሙያዬና ልምዴም አይደለም። እኔ እምነቴ ሰላማዊ ትግል ነው፣ ልምዴም ኦልሞስት ሙያዬ ነው ልል እችላለሁ። 33 ዓመት እድሜ ልኬን ስሰብክ የኖርኩት ሳጠና የኖርኩት ሰላማዊ ትግል ነው። ስለዚህ በዛ ነው ውጤታማ ሆናለሁ ብዬ የማምነው። ግን አንዳንድ ጊዜ ምንድነው ያው የዲሞክራሲ ባህል የሌለን ስለሆነ ከኔ ጋር ካልቆምክ የኔን አስተሳሰብ ካልደገፍክ በስተቀር መፍትሄ ይመጣል ብሎ የማያስበው ብዙ ነው እና ሁሉም መጥቶ እኛ የምንሄድበትን ስልት ካልተከተለ ብለው የሚያምኑ ሰዎች አሉ። ከዛ ውጭ ያለውን ስልት ሁሉ ስህተት አድርገው ጥፋት አድርገው የሚያስቡ ሰዎች አሉ። እንደዚህ አይነት ሰዎች እንዲህ አይነት አመለካከት እንዳላቸው አውቃለሁ፣ ግን ትክክል ነው የሚል እምነት የለኝም። በቀደምም ስናገር ሰምተሃል። የትጥቅ ትግሉ እኮ አሁን የሰው ችግር የለበትም። በሰላማዊ ትግሉ ከተሰለፈ ወይም ከሚያምነው በላይ የትጥቅ ትግል በሰው ኃይል እኮ ተጥለቅልቋል።
ብለው እንደ በ10 ሺዎች አይደለም በመቶ ሺዎች ናቸው እኮ አሁን ትጥቅ ትግል ተሳትፎ እያደረጉ ያሉት። ኧረ በአመራርም እንደውም ሞልቶ ተርፈው እኮ ከትግሉ ዞር ይበልልን ሁሉ እየተባባሉ ነው። እዛው ራሱ ያለው ሽሚያ ውስጥ ሁሉ ተገብቷል። ይልቁንስ ያለው ችግር ምንድነው? ወጥ የሆነ ድርጅት መፍጠር አልተቻለም። ወጥ የሆነ አመለካከት፣ አስተሳሰብ፣ የፖለቲካ ፕላትፎርም መፍጠር አልተቻለም። የተቀናጀ ትግል ማድረግ አልተቻለም። አገሪቱን ወዴት አቅጣጫ እንደሚወስዷት ያላቸውን አመለካከት፣ አላማ በአግባቡ አርቲኩሌት ማድረግ አልቻሉም። በጋራ ጉዳይ ላይ ወዴት ሊወስዱን ይችላሉ የሚለውን ሀሳብ በአግባቡ አርቲኩሌት አላደረጉትም እና የድርጅትና የአስተሳሰብ ጥራት ችግር ነው እንጂ ያለባቸው የሰው ኃይል ችግር አለባቸው ብዬ አላምንም። ኦፍኮርስ የሎጂስቲክ ችግር ሊኖርባቸው ይችላል። ጠበንጃ፣ ጥይት ምናምን። የሰው ኃይል ኢትዮጵያ ውስጥ በጦርነት እኔ የሰው ኃይል መቼውንም ጊዜ ቢሆን ችግር ሆኖ ያውቃል ምንም እምነት የለኝም። በሰላማዊ ለምንድን ነው የማይሆነው? እንደው እግረ መንገዱ ነው። ለምንድን ነው ኢትዮጵያ ላይ ሁልጊዜም እንደዚህ ለጦርነት ሲሆን ነው ብሎ የሚነሳው? ኖ ይሄን እኮ ምን መደባበቅ እኮ የለብንም። ጦርነት የባህላችን አካል ነው። እኛ እኮ ጦርነት እኮ የምንመካበት የራሳችን ባህልና ማንነት አድርገን እኮ ይዘነው የኖርነው ጉዳይ እኮ ነው። ገዳይ እወዳለሁ እያልን እኮ እስክታ ምንመታ ነን፣ እስክታ ምንወርድ ነን አይደለ? አሁን በ21ኛው ክፍለ ዘመን እስቲ ቴሌቪዥን ክፈት እስኪ የሚሰሩትን ክሊፖች እያቸው። ኢትዮጵያ ውስጥ ብቻ አይደለም አውሮፓና አሜሪካ የሚሰሩ የኢትዮጵያ ዘፈኖችን ክሊፕ ብታይ ጠበንጃ የተሸከመ የሌለበት ገዳይ እወዳለሁ የሚል በሬዲዮ በቴሌቪዥን ትሰማለህ። ግጠም አለኝ ተብሎ እኮ ዘፈን ይዘፈናል እኮ አይደለ? እና ይሄ በቃ ጥሩ ያልሆነ አንድ ባህላችን ነው ጦርነት እና የጦረኝነት አመለካከት። ይህን መገንዘብ አለብን። እንደ ትውልድ አዲስ ነገር ለማምጣት ከሆነ የምናስበው ይሄን ጎጂ ባህል መቀየር አለብን፣ ወደ ትውልዱ ማሸጋገር የለብንም የሚል እምነት አለኝ እና ባህል ነው ጦርነት ለኢትዮጵያ። ሰላማዊ ትግል በተደጋጋሚ የሚለው ያው አንተንም እንዳንድ ምሳሌ ወስደን ፈሪ ስለሆነ ነው የሚልም አለ። የዛው ኤክስቴንሽን የፈሪዎች ነው ስለሚፈሩ ነው ሰላማዊ ትግል የሚሉት እንጂ ጎበዝ ኮንክ መታት ገጥምም ወይ ነው የሚሉ የመጀመሪያው አስተያየት እነሱ የሰላማዊ ትግል ማይማን እላቸዋለሁ። ስማ የሰላማዊ ትግል መሪዎች የመጀመሪያው ገፈት ቀማሽ እነሱ ናቸው የሚሆኑት። ሰላማዊ ትግል ስትመራ መጀመሪያ የምትታሰረው፣ ከስራ የምትባረረው፣ መገደልም ካለ የምትገደለው የፖለቲካ መሪው ነህ። ፊት ላይ ሆነህ ነው የምትመራው፣ ከኋላ ሆነህ አይደለም፣ ምሽግ ይዘህ አይደለም፣ ነፃ መሬት ይዘህ አይደለም። ፈሪ መባል ካለበት እንደውም ጦርነትን የሚመራ መሪ ነው። ምሽግ ሰርቶ ነፃ መሬት መስርቶ ከኋላ ሆኖ ነው በብዙ ማይል ርቀት ጦርነትን የሚመራው ጀነራሉ አይደለም። ትልቁን መስዋዕትነት የሚከፍለው ከፊት የተሰለፈው ኃይል ጭፍራው እና ይሄ የሰላማዊ ትግል ማይማን ናቸው እንደዚህ የሚሉት። በዓለም ላይ ትልልቅ መስዋዕትነት የከፈሉ የሰላማዊ ትግል መሪዎች ሰላማዊ ትግል መጀመሪያ የሚበላው መሪዎቹም ስለሆነ ራኬላ ሐውሳ ያለችውን ታስታውሳለህ? መጽሐፉ ላይ አይደለም ጥያቄ ቀርቦላት ነበር ከዘካኦፒ እንዴ እናንተ 1000 ሰው ሞቶ ለውጤት እንበቃለን የምትሉት በሰዎች አስከሬን ተረማምዳችሁ ስልጣን ልትይዙ ነው ወይ ይላታል። ኖ እኛማ ከሚሞቱት 1000 ሰዎች ግንባር ቀደሞቹ ነን የምንሆነው፣ ሟቾቹ ነን የምንሆነው፣ ከኋላ ሆነን አይደለም የምናዋጋው። ስለዚህ ይህ አባባል ለእኛ አይሰራም ነው ያለችው። በተግባርም የታየው ምንድን ነው? ራኬላ ሆሳ በአመለካከቷ ምክንያት መጀመሪያ ከተገደሉት ሰዎች ውስጥ አንዷ ነው የሆነችው። የጦር መሪዎቹ ግን ጎረቤት ሀገር ተቀምጠው ነው ያዋጉ የነበረው። ምንም አልሆነም። የጃይካ ስምምነት ላይ አትሊስት የመደራደር እድል አግኝተዋል። እና የትኛው ነው መስዋዕትነት የሚጠይቀው? የትኛው ነው ድፍረት ወኔ የሚጠይቀው? ሰላማዊ ትግል ነው እንደ መሪ ማለት ነው። እንደውም አንዱም በአምና በጻፍከው ላይ ከዚህ በፊትም በምጽፈው አንደኛው የምትደግፈው ከሞራል አንጻር የምትል ክፍል አለች እና ከሞራል አንጻር ራስ የማትደግፈው ከፊት ለፊት ሆነ የማትመራና መስዋዕትነት የማከፍልበት ነገርን መደገፍና ማበረታታት ተገቢ አይደለም የሚል አለና ስለዚህ ልደቱ አሁን ባለው ሁኔታ እኮ ራኬላ ሆሳ መሆን ይችላል ወይ? አልችልም። እድለቢስ ነኝ ያን መሆን ባለመቻሌ። በምርጫ ያደረግኩት አይደለም። እኔ ታውቃለህ ፍላጎቴ ነው። አገር ቤት ሄጄ ፓርቲ አቋቁሜ ሰላማዊ ትግሉን መምራት ነበር የምፈልገው። ከመሪዎቹ አንዱ መሆን ነበር የምፈልገው። ዳር ሆኜ ይብን በሰላማዊ ትግል ወጣቱን ውጣ ታገል የማለት ፍላጎት አልነበረኝም። ተገድጄ ነው።
ሀገሬ እንዳልገባ ተደርጌ ነው እንጂ በፍላጎቴ ቢሆን ኖሮ እዚህ ሀገር የቀረሁት እንደዚህ አይነቱን ቅስቀሳ አላደርግም። እና የምርጫ ጉዳይ አይደለም ማለት ነው፣ የግዳጅ ጉዳይ ነው። እና አም ሶሪ በጣም ነው የሚሰማኝ አገር ቤት ባለመሆኔ። ምክንያቱም የበለጠ የሞራል የበላይነት ሊኖረኝ የሚችለው የበለጠ ጥሩ ስሜት ሊሰማኝ ይችል የነበረው አገር ቤት ሆኜ መስዋዕትነቱን ለመክፈል ተዘጋጅቼ ከፊት ቆሜ ይህን አቋም ባራምድ ነበር። ያው ሳረግም የኖርኩት ይሄን ነው። ከዚህ ቀደም 5 ጊዜ 6 ጊዜ የታሰርኩት ያለ ምክንያት አይደለም። ግንባር ቀደም ተሳታፊ ስለነበርኩ ነው። ውጭ ሀገር ሆኜ አልነበረም ሰብክ የነበረው። እና አሁን ውጭ ሀገር የመሆኔ ጉዳይ የምርጫ ጉዳይ አይደለም፣ የፍላጎት ጉዳይ አይደለም። ከፍላጎቴ ውጭ ተገድጄ የመጣብኝ ጉዳይ ስለሆነ ነው። አይ እንግዲህ መግባት አልቻልኩም እና ትግሉን ላቁም ደግሞ አይደለም። ስለዚህ ፕራግማቲክ ከሆነ መርህን ቀየርከው ወይስ? መርህ አልተቀየረም እንዴ? እኔ አልተቀየርኩም እኮ አገዛዙ እንዳልገባ አደረገኝ እንጂ እኔ መርሄን አልቀየርኩም። ያ ማን ነው የሚመራው? ማለት ራኬል አሆሳ የሚሆነው ማን ነው? አሁን በምን በታቀደው ህዝባዊ የሚተኝ ኢትዮጵያ ውስጥ እኮ የተፈጠረው ሰው ልደቱ ብቻ አይደለም እኮ እንዴ 130 ሚሊዮን ህዝብ እኮ ኢትዮጵያ ውስጥ አለ። ስለዚህ ጄኔሬሽን እኮ አለ ኢትዮጵያ ውስጥ። እነዛ ሁሉ የትግሉ መሪዎች መሆን አለባቸው። ራኬል አሆሳ አንተን እንደዛ ስለሚያዩ ነው ግልጽ እንድታደርገው። አሁን ቢሆን አንተ ከቻሉ አገር ቤት ያስገቡኝ እንደዚህ የሚሉ ሰዎች እድሉ ካላቸው እነ ግርማ ሰይፉ ከቻሉ ንገርልኝ። እኔ ሞክሬ አልቻልኩም። እኔ ለመታሰር ሁሉ ተዘጋጅቼ ቱታ ለብሼ ትኬት ቆርጬ ዋን ወይ ትኬት ቆርጬ ኤርፖርት ሁሉ ተገኝቻለሁ አይደል? አትገባም ብሎ የከለከለኝ መንግስታቸው ነው። እና አሁን እኔን መውቀስ ምን ይጠቅማል? ሁኔታው ከተቀየረ በኋላ የዚህ ህዝባዊ እምቢተኝነቱን የማቀጣጠሉን ሚና ለምን አትተውም የሚል ነው ጥያቄ። እኔ እኮ በፊትም ስለው የነበረው ነገር ነው፣ አሁንም የምለው ነገር የተቀየረ ነገር የለም። እኔ የቀየርኩት ቅንጣት ያህል አመለካከት የለም። አገር ቤት መኖርና ውጭ ሀገር መኖርን ምን የቀየርኩት ነገር የለም። አሁንም የማምነው አገር ቤት በመኖር ነው። አሁንም የማምነው አገር ቤት ሆኖ ትግልን በመምራት ነው። ውጭ ሀገር ሆኖ በመምራት አላምንም። በዛ ባምንኖረው አሁን አሜሪካን ሀገር የምናቋቁመው የፖለቲካ ድርጅት አብሮነት የፖለቲካ ድርጅት አይደለም፣ ሲቪክ ፕሬዠር ግሩፕ ነው። ይሄን ያደረግነው ያለ ምክንያት አይደለም። ትግሉን መምራት ያለባቸው አገር ቤት ያሉ ፓርቲዎች ናቸው። ተናግራለህ። አንድ ሁለቴ አዳምጠሃል። ትናንትና ወዲያ ያደረገው ደርሰዋል ወይ በተለያዩ ወይ ተቆራርጦም ይደርሰኛል ወይ በሆነ መልኩ ሚዲያ ላይ ሰማለሁ ስላልከኝ ከዚህ በፊት ሰምተሃል ወይ? ይዘቱን ቢያንስ አላየሁትም። የሰማሁትም ነገር በጣም ቁንጽል ነው። እውነቱን ለመናገር የተወሰኑ ነገሮች እንዲሁ ሌሎች ፕሮግራሞችን ሳዳምጥ አይቻለሁ፣ ግን ትችት ለማቅረብ የሚበቃ አይመስለኝም። ስለዚህ አንተ የሰማኸውን ነገር እንደዚህ ብሏል፣ በዚህ ላይ ምን አስተያየት አለ ብለህ ልታቀርብልኝ ትችላለህ ማለት ነው። እኔ ቀድሜ ለመገናኛ ብዙሃን ተናግሬያለሁ። ወደፊት ከዚህ በኋላ የጠቅላይ ሚኒስትሩ ንግግር እየተከታተልኩ በሱ ጉዳይ ላይ ትንታኔ የመስጠት ፍላጎት የለኝም። ያን ለማድረግ ጊዜውም ፍላጎቱም የለኝም። አስፈላጊ ነው የሚልም እምነት የለኝም። እኔ ሙሉ ጊዜን የማጠፋው አሁን ይሄ ትግል እንዴት ብሎ ለአሸናፊነት ይበቃል፣ አሸናፊ ሆኖ ደግሞ የሀገሪቱንና የህዝቡን ህልውና ሊያተርፍ ይችላል በሚለው ጉዳይ ላይ ነው። ምናልባትም እውነቱን ለመናገር አሁን እንደው ትናንትና የፓርላማ ስብሰባ ነበረ፣ ጠቅላይ ሚኒስትር ምን ብለው ተናግረዋል ብለህ ትገምታለህ ብትለኝ ያለማጋነን 80 በመቶ 85 በመቶ ልነግርህ ይችላሉ ምን ሊናገሩ እንደሚችሉ። እኔ ከዚህ በኋላ የእሳቸውን ንግግር እያዳመጥኩ ትችት ልሰጥ አልችልም። አስፈላጊ ነው ካልክ ግን ይህን ብለው ነበር በዚህ ጉዳይ ላይ ምን አስተያየት አለ ልትለይ ትችላለህ። እውነቱን ለመናገር ከሚዲያ ላይ ብቻ አይደለም። እኔ አሁን የሚያውቁኝ ቤተሰቦች፣ ጓደኞቼ ሁሉ ስለ ጠቅላይ ሚኒስትር አብይ አህመድ ከኔ ፊት አያነሱ፣ አናወራም፣ ዘግተናል ቻፕተው። ስለዚህ ያውቃሉ ምንም ማዳመጥ ፍላጎት የለኝም። ስለዚህ ጥያቄ ካለህ ግን ያው መብት ነው ማለት ነው። ለዛ ነው ቅድም አንድ ሁለቴ ከዚህ በፊትም ተናግራለህ ያልኩትም ያኛውን ካቪያት ለማስቀመጥ ነው። ነገር ግን የሚጠየቀው እንደ አንተ ሙሉ ጊዜ ፖለቲከኛ ነህ፣ ስትራቴጂ ትነድፋለህ፣ ወረቀት ትጽፋለህ። ያው አሁንም ስለሱ ጉዳይ ነው እያወራን ያለ ነው እና ካላዳመጥክ ታዲያ ለተቃውሞ የሚሆን ስትራቴጂ እንዴት አድርገህ ነው የምትነድፈው? ዋናው የምትቃወመውን ሰውዬ የሚለውን ካልሰማ እንዴት አድርገህ ነው ስትራቴጂ ልታወጣ የምችለው? እስካሁን ያልሰማኸው አዲስ ነገር ምናልባት ትናንት ጠቅላይ ሚኒስትሩ ባደረጉት ንግግር አግኝተህ ከሆነ እኔ እሱን ትችት ማቅረብ የምትችል ይመስለኛል። ንገረኝ እስኪ ምን አዲስ ነገር አገኘ ካለ እየተሳሳትኩ ነው ማለት ነው። ጥሩ። የተወሰኑትን እንግዲህ ስለማፈልግ ቶርቸር ላደርግ ስለማልፈልግ ሙሉን ንግግር እዚህ አላቀርብም፣ ግን መነሻ እንዲሆን የመጀመሪያው የባህር በር አጀንዳ የማን ነው የሚል ጥያቄ ማቅረብ እፈልጋለሁ። ለምን አሁን ሆነ በአሁኑ ሰዓት ሳይሆን አጠቃላይ አጀንዳው የማን ነው የሚል ነው። ምክንያቱም
ከፊሉ እና እንደው አብዛኛው በተቃውሞ ያለው አጀንዳው የአብይ ነው ራሱ የባህር በር አጀንዳው የሚል ነው እና ግን ሰከንድ ሌየር አለው ብዬ እኔ ስለምገምት ነው ስትናገርም የሰማሁት ጉዳዩ ለምን አሁንና እንዴት የሚለው እንጂ አጀንዳው ራሱ ፒውር ላይ አብይ የፈጠረው ወይም የአብይ አጀንዳ ነው የሚል ስላልመሰለኝ አጀንዳው የማን ነው ለሚለው የተወሰነ አጭር ቪዲዮ አለና ያን ቪዲዮ ላሳይና አስተያየት እንድሰጥ እፈልጋለሁ። የመጀመሪያው እሱ ነው። አምነው እዛ ለመግባት ነው። ኢትዮጵያ የጂኦግራፊ እስረኛ ሆኗ ለዘላለም ትኖራለች ብሎ የሚያስብ ኢትዮጵያዊ ካለ እርሱ የሞተ ነው። የወደብ አገልግሎት እንደ ነዳጅ፣ እንደ ባንክ አገልግሎት፣ እንደ መኪና በገበያ የሚሸጥና የሚገዛ አገልግሎትና ሸቀጥ ነው። ወደብ ሸቀጥ ነው ብለን በ60 ኪሎ ሜትር ቁጭ ካል አደጋ ይመጣል ነው። በህዝብ ያልተመረጠ መንግስት የባህር በር አሳልፎ የመስጠት ማንዴት የለውም። የባህር በር ጥያቄ ማንሳት ወንጀልና ስህተት አይደለም። ታሪክን ብታውቁ መለስ ብላችሁ ይህን ጥያቄ ማንሳት ስህተት የሚሆንበት ምንም ምክንያት የለም። ጥሩ። ይሄን እንደ መነሻ በቀላሉ እንዲሆን ጠቅላይ ሚኒስትሩ ያለውም እዚህ ውስጥ ቅንጫቢ ስለሆነ ለዛው እንዲያመጣት ቀላል ስለሚሆን አጀንዳው ሌላ አጀንዳው ማን ነው? የባህር በር አጀንዳ የኢትዮጵያ ህዝብ። በፓርቲ ደረጃ ደግሞ ከወሰድክ የመጀመሪያው ይሄ ጉዳይ አጀንዳዬ ነው ሊል የሚችለው ኢዴፓ ነው። እኔ መስራች የነበርኩበት አባል የነበርኩበት መሪ የነበርኩበት ፓርቲ ነው። ለመጀመሪያ ጊዜ በኢትዮጵያ ታሪክ የባህር በር ጥያቄ የትውልዱ ጥያቄ መሆን አለበት ብሎ የፖለቲካ ፕሮግራም ላይ ያካተተ ፓርቲ የመጀመሪያ ፓርቲ የኛ ፓርቲ ነው። በፓርቲ ደረጃ ካየህ ቀዳሚው ጥያቄ እኛ ነን። ነገር ግን የትውልድ ጥያቄ ነው የሚል እምነት አለ። የኢትዮጵያ ህዝብ የባህር በር ያስፈልገኛል የሚል እምነት አለው። ስለዚህ አጀንዳው የኢትዮጵያ ህዝብ ነው የሚል እምነት አለኝ። የባህር በር አጀንዳ ነው እያልኩ ያለሁት አሁን የሚነሳው አጀንዳ ማለት አይደለም። አሁንም የባህር በር አጀንዳ አይደለ እየተነሳ ያለው? እኔም ለይቼ ነው ያስቀመጥኩት። ለጠቅላይ ሚኒስትሩ የባህር በር አጀንዳ አይደለም። ምንድን ነው አጀንዳው? የሚጠይቀው የባህር በር አጀንዳና ወደብን ነው የሚለው። ትናንትናም የተናገረው ይኸው እዚህ ጋር ይህን ተናግረው የባህርን ኢትዮጵያ ለማጣት 30 ዓመት ከዚያ በላይ የወሰደ ትግል ነበር። ታውቃላችሁ። በ30 ዓመት ትግል ውስጥ በብዙዎች ርብርብ ነው ኢትዮጵያ ያጣችው። ሌላ 30 ዓመት ያስፈልጋታል ብዬ ግን አላስብም። በተረጋጋ መንገድ፣ በሰከነ መንገድ በውይይት መሄድ በጣም አስፈላጊ ነው። የፈለገ ብንወያይ ግን ለማጣት የፈጀብን 30 ዓመት ለማግኘት ይፈጅብናል ብዬ ግን አላስብም። እሺ፣ ይህንን ነው አንዱ ትናንትና የተናገረው ከአሁኑ ጉዳይ ጋር የተያያዘው። ምንድነው? ምን ብዬሃለሁ? የጠቅላይ ሚኒስትሩ ፍላጎት የባህር በር አጀንዳ አይደለም። የባህር በር አጀንዳ ያለው ሰው ወይም መሪ የባህር በር ሊያስገኝ የሚችለውን መንገድ ነው የሚከተለው። የባህር በር ሊያስገኝ የሚችለውን መፍትሄ ነው የሚከተለው። አሁን ይሄ ጠቅላይ ሚኒስትር እየተከተሉ ያሉት የባህር በር የማግኘት እድላችንን የሚያርቅ የሚያወሳስብ ምናልባትም እንዳይቻል የሚያደርግ። ስለዚህ የእሳቸው አጀንዳ የባህር በር የማግኘት አጀንዳ አይደለም። እሳቸው ለምንድነው ይሄን የሚያቀርቡት ካልከኝ መመለስ ይችላሉ። አንደኛ በቃ የትኩረት ሴንተር መሆን ይፈልጋሉ። ጥሩ ነገር ሰርተው የትኩረት ሴንተር መሆን ካልቻሉ በጦርነት አዋጅ ነው ያን ትኩረት ሊያገኙ የሚችሉት። ስለዚህ የአካባቢው ሀገሮች፣ የዓለም ሀገሮች እሳቸው ላይ ትኩረት እንዲያደርጉ ይፈልጋሉ። ትኩረት ያሰጣቸዋል፣ ያስገኝላቸዋል። ይሄ ምክንያቱም ከባድ አጀንዳ ነው። አንድን ሀገር በጉልበት ለመውረር የባህር በር ለመቀማት የሚደረግ እንቅስቃሴ እጅግ ከባድ አጀንዳ ነው። እንቅስቃሴው ግን አለ፣ በዛው እንድትሄድበት የመውረር እንቅስቃሴ አለ ወይ እንጂ ልጨርስልህ። ዞሮ ዞሮ ፕሮፓጋንዳ አይደለ ያሰማኸኝ፣ በሱ ደረጃ ያለውን ነገር ነው ማየት የምችለው። ስለዚህ አንድ እሱ። ሁለተኛ ይሄ ሰውዬ ቋሚ የሆነ ገንዘብ ከዩናይትድ አረብ ኤሚሬትስ ማግኘት ይፈልጋሉ። የመሳሪያ እርዳታ ማግኘት ይፈልጋሉ። የገቡት ቃል አለ፣ የቀይ ባህር ኃይል ሆናለሁ ነገ ከነገ ወዲያ፣ ያኔ በቀይ ባህር ዙሪያ የሚኖረው ስትራቴጂክ ጥቅማችሁ እንዲጠበቅ አደርጋለሁ ብሎ ቃል ገብቷል። ይህን እውነት ማስመሰል ይፈልጋል። እውነት አስመስሎ የሚመጣው ገንዘብ እንዳይቆም ይፈልጋል። የሚመጣው የመሳሪያ እርዳታ እንዳይቆም ይፈልጋል። አንዱ ይሄ ነው። ሁለተኛው ይሄ ነው። ሶስተኛው ምንድን ነው? አገር ቤት በአንድነት ኃይሉ፣ በኢትዮጵያኒስት ኃይሉ፣ በአማራው ማህበረሰብ ከፍተኛ የሆነ የተቀባይነት ችግር ገጥሞታል። ጠቅላይ ሚኒስትሩ ገጥሟቸዋል። የዛሬ 3-4 ዓመት የነበራቸው ተቀባይነት አሁን በኖ ጠፍቷል። አይንህን ላፈር ተብለዋል።
ስለዚህ የዚህን ህብረተሰብ ድጋፍ መልሼ እንዴት ነው የማገኘው ብለው ያስባሉ። በተለይ ምርጫ እየመጣ ነው ወደፊት፣ የሀገር ውስጥ ጦርነት እየተባባሰ ነው። ስለዚህ የዚህን ህዝብ ድጋፍ ላገኝ የሚችለው ይሄ ህዝብ ለባህር በር ጥያቄ ቀናይ ነው። ይህን ጥያቄ በመድረክ ባቀነቅን ትኩረት ይሰጠኛል፣ ተቀባይነት አገኛለሁ፣ ይደግፈኛል ብለው ነው ይህን እያራመዱ ያሉት። ይህን ደግሞ ዛሬ አይደለም ሞገስ የምናገረው፣ ከ3 ዓመት በፊት ተናግሬያለሁ። ከኪሳቸው ካስቀመጧቸው የድጋፍ ማሰባሰቢያ ካርዶች ውስጥ አንዱ የቀይ ባህር ጉዳይ ነው። ስለ ልቦናቸው ከገባይ በኋላ ማለት ነው። ምን እንደሚናገሩ ብቻ ሳይሆን እንዴት እንደሚያስቡ ከተረዳኋቸው በኋላ የተለያዩ ካርዶች ኪሳቸው ውስጥ አሉ። 2 ካርድ ይቀራቸዋል። አንዱ የቀይ ባህር ጉዳይ ነው። ሁለተኛው ህገ መንግስትን የመለወጥ ወይም የማሻሻል ጉዳይ ነው። እነዚህን ካርዶች ወደፊት ይመዛሉ ብዬ ነበር። ይሄ መዘዙ የተለየ ነገር አይደለም እንጂ የባህር በር የሚፈልግ ሰው በዚህ መንገድ አንድ ነገር በድፍረት ልናገር፣ ለምንድን ነው ይሄ መንገድ ባህር በር ጥያቄያችንን አያስመልስም አያስገኝም የሚለው? አያስገኝም። ከዓለም ተቃራኒ ሆነህ የዓለምን ህግ ጥሰህ ሉዓላዊ ሀገር ወረህ ለኢትዮጵያ ህዝብ የባህር በር በዘላቂነት ልታመጣለት አትችልም። አንጻራዊ ጉልበት ኖሮህ የጉልበት ብልጫ ኖሮህ ለሳምንታት አሰብን ሄደህ ልትቆጣጠር ትችላለህ። ለኢትዮጵያ ህዝብ የሚጠቀምበት የባህር በር ግን አታመጣለህ። የባሰ ቀጣይ የሆነ ጦርነት ታመጣለህ። ያ ጦርነት ደግሞ የሀገሩንም የትውልዱንም ህልውና የሚፈታተን ነው የሚሆነው። በዓለም አቀፍ ደረጃ ትወገዛለህ፣ ኢኮኖሚ ይንኮታኮታል፣ የመንግስትም ህልውና አይኖርም። የሚያሳዝነው የሀገሩና የህዝቡም ህልውና ችግር ውስጥ ይገባል። እንኳንስ የባህር በር ሊያስገኝልንም አያስገኝልንም። አንድ ነገር በዚህ አጋጣሚ በድፍረት ልናገር፣ በህዝብ ፊት የባህር በር ጥያቄ በእኔ ደረጃ ኢትዮጵያ ውስጥ ያነሳው ሰው የለም፣ የጻፈበት የተናገረበት የለም። ቅድም ንግግሩን አቅርበዋል። ከ20 ዓመት በፊት ነው እሱን የተናገርኩት። በእርግጠኝነት ግን አንድ ነገር ልናገር፣ በሶሻል ሳይንስ እርግጠኛ መሆን አይቻልም። በአንዳንድ ጉዳዮች ላይ ግን እርግጠኛ ነኝ። አሁን ጠቅላይ ሚኒስትር አብይ ባሰቡበት መንገድ ተሄዶ የኢትዮጵያ ህዝብ የባህር በር አግኝቶ ተጠቃሚ ከሆነ በማግስቱ እኔ ከፖለቲካ ለቃለሁ። የፖለቲካ ደንቆሮ ነኝ ማለት ነው። አይገባኝም ማለት ነው። ደደብ ነኝ ማለት ነው። ይሄ ጉዳይ እንዳውም የባህር በር የማግኘት እድላችንን የሚያረቅ ነው፣ የሚያወሳስብ ነው። ከዚህ በኋላ በጎረቤት አካባቢ ያሉ ሀገሮች ሁሉ ኢትዮጵያን በስጋት ነው የሚያዩት፣ በፍርሃት ነው የሚያዩት። 130 ሚሊዮን ህዝብ ነው ያለኝ ብለህ ከ2 ሚሊዮን ከ3 ሚሊዮን ህዝብ ጋር ራስን በጉልበት ማነጻጸር ከጀመርክ በኋላ ማንም ጎረቤት ሀገር በስጋት ነው የሚያዩ፣ በፍርሃት ነው የሚያዩ። ከነዚህ ሀገሮች ጋር ነገ በሰላማዊ መንገድ በጥቅም ልውውጥ በዲፕሎማሲ የባህር በር ጥያቄያችንን ለማሳካት የምናደርገው ጥረት ሁሉ ችግር ውስጥ ነው የሚወድቀው፣ የማይቻል ነው የሚሆነው። ስለዚህ ለኢትዮጵያ የባህር በር ማስገኘት የሚፈልግ መሪ በዚህ ወቅት አገሪቱ በጦርነት እየታመሰች በጦርነት በኃይል የባህር በር አመጣለሁ ብሎ አይፎክርም። ይሄ የኢትዮጵያ የባህር በር እንዳታገኝ የሚፈልግ መሪ አመለካከት ነው፣ አካሄድ። ስለዚህ ለዚህ ነው የእሳቸው አጀንዳ የባህር በር አጀንዳ አይደለም። የባህር በር አጀንዳ ያለን እኛ ነን፣ እንደ ፓርቲ ከወሰድ እንደ ፖለቲካ ከወሰድ እና የኢትዮጵያ ህዝብና ትውልዱ ይሄን አጀንዳ ይዞት መቀጠል አለበት የሚል እምነት አለ። አሁን በተያዘው መንገድ ግን አስተላልፏል፣ ኢንፎርሜሽን አለ። ውሸታቸውንም ሊሆን ይችላል ለቅድም ላልኩት ፐርፐዝ እንጂ ገፍተውም ጦርነት ውስጥ ላይገቡ ይችላሉ፣ ላይጀምሩ ይችላሉ። ለመዋቅራቸው ያስተላለፉት ግን ሰርኩላር ወይም መመሪያ ምንድን ነው? በየሄዳችሁበት በቴሌቪዥን በሬዲዮ የጦርነት ሙድ ውስጥ እንዳለን አድርጋችሁ መልእክት አስተላልፉ። በአጭር ጊዜ እንደምንዘምት በኃይል እንደምንይዝ አድርጋችሁ ቅስቀሳ አድርጉ ተብሎ ነው የተነገረው። አሁን ይሄ ሰውዬ ፍለርት እያደረጉ ሊሆን ይችላሉ፣ ቅድም ያልኩ 3 ነገሮች ለማሳካት። ነገር ግን አንድ ጊዜ በዚህ ደረጃ ለጥጠህ የሰው ሉዓላዊ አገር እወራለሁ ብለህ በኃይል አንበረክካለሁ ብለህ ፕሮፓጋንዳ ከጀመርክ፣ የጦርነት ቅስቀሳ ከጀመርክ በኋላ ግን ጦርነቱን አንተ አትቆጣጠሩ። በአንተ ጊዜና ሁኔታ አይደለም የሚጀምረው፣ ሌላ የሰጋ አካልም ሊጀምረው ይችላል። እና ይሄ ደንበኛ ፒውር የሆነ የጦርነት አዋጅ ኢንቴንሽኑ ምንም ቢሆን ምንም እና ይሄ የባህር በር ኢትዮጵያ እንዳታገኝ የትውልዱ የባህር በር ጥያቄ እንዳይመለስ ከሚፈልግ ጠባብ መሪ የሚመነጭ አስተሳሰብ ነው እንጂ ለባህር በር ተቆርቋሪ የሆነ መሪ በእንዲህ አይነት መልኩ የኢትዮጵያን የባህር በር አመጣለሁ ብሎ አይፎክርም።
በጣም ጥሩ። አንድ ነገር በዛው ብትሄድበት የምፈልገው ልደት አጀንዳውንና በዚህ ሰዓት መምጣቱና በአብይ መምጣቱ መካከል ተለይቶ መታየት አለበት ብዬ ነው የማስበው በግሌ። ልጨርስ ልደት። ይሄ ፖፑላሪቲ ከአጀንዳ አንጻር አንዳንድ ሰዎች የአብይ አጀንዳ ነው አንፖፑላር ነው ብሎ ስለሚወስዱት፣ አጀንዳው ግን ራሱን ችሎ በጣም ትልቅ ብዙ ሞቢላይዝ የሚያደርግ አጀንዳ ነው ብዬ ነው የማስበው እና ለዛም ይመስለኛል በተደጋጋሚ ይህን ጉዳይ የምትናገረው። አጀንዳው ራሱ ፖፑላር አይደለም ራሱን ይዞ አዳምጠኝ፣ ደጋግሜ ተናግሬያለሁ። ለምሳሌ የዶክተር አብይን አገዛዝ አልደግፍም እኔ አይደለም። በጣም ከፍተኛ የሆነ በደል የደረሰብኝ ሰው ነኝ፣ ችግር የደረሰብኝ ሰው ነኝ። ንብረቴን የተወረስኩ፣ ዜግነቴን የተቀማሁ፣ ሳልወድ በግድ ስደተኛ እንደሆነ የተደረግኩ፣ 5 ወር በዚህ አገዛዝ ታስሬ የማንቀኩ ሰው ነኝ። ይህ ሁሉ ሆኖ ዶክተር አብይ አሁን ባለው ሁኔታ ኢትዮጵያ የባህር በር ያስፈልጋታል፣ ይህን ጉዳይ ደግሞ በፖለቲካ በዲፕሎማሲ መምጣት አለበት ብለን እናምናለን ብለው በጤናማ መልኩ በኃይል አይደለም፣ በጦርነት አይደለም፣ በሸር አይደለም ቢያራምዱ ከነዚህ ሁሉ ችግራቸው ጋር መደግፋቸው ነበር። ይሄ በዚህ አጀንዳ ላይ ያላቸውን አቋም መደግፍ ነበር፣ ችግር የለብኝ። አሁን የመጣው ግን ጀኒውንሊ ለባህር በር ማግኛ ተብሎ የመጣ አጀንዳ አይደለም። በፖለቲካ ሸር በሴራ የመጣ ነው። ለግል ስልጣን የበላይነት ተብሎ የመጣ ነው። አንዳንድ ሰዎች ከሌጋሲ ጋር ሲያያይዙት ያለው ጠቅላይ ሚኒስትሩ እኮ የወደፊት ሌጋሲ ምን ሊሆን ነው ብለው ራሳቸውን ከመንግስቱ ከመለስ ከሚኒሊክ ከአፄ ኃይለሥላሴ ጋር አነጻጽረው ሌጋሲ እየፈለጉ ነው የሚሉ ትንታኔዎችን ይሰማል። አልስማማም። ጠቅላይ ሚኒስትር አብይ አህመድ ለሌጋሲ የሚጨነቁ ሰው አይደሉም። ለሌጋሲ የሚጨነቅ ሰው በሳል ሰው ነው፣ ነገን አርቆ የሚያስብ ሰው ነው። እሳቸው ካፍንጫቸው በላይ ለሌጋሲ አያስቡም። ለስልጣናቸው ብቻ ነው የሚያስቡት፣ ለበላይነታቸው ብቻ ነው የሚያስቡት። ለዛ ይጠቅመኛል ብለው ነው ይሄን አጀንዳ ያነሱት። ከሞትኩ በኋላ ሌጋሲ ምን ይሆናል ብለው አይደለም። ደግሞ በዚህ የሚገኝ ሌጋሲ የለም። አያመጡትም እኮ አልኩ፣ እወራረዳለሁ እኮ አልኩ። ማንም ፖለቲከኛ ጨክኖ እንደዚህ ሊናገር አይችልም። አሁን በያዙት መንገድ በቅንጅት ጊዜ ምን ተናግሬ የነበረ ሞገስ፣ የቅንጅት አመራሮች እነ ዶክተር ብርሃኑ በያዛችሁት መንገድ ሄዳችሁ የኢትዮጵያን ሕዝብ ትግል ለውጤት ካበቃችሁት፣ አገዛዙን ከስልጣን ካወረዳችሁት እኔ ተንበርክኬ የኢትዮጵያን ሕዝብ ይቅርታ ጠይቃለሁ ነበር ያልኩት። ትግሉን 15-20 ዓመት ወደኋላ ነው የምትወስዱት ነው ያልኳቸው። እኔ ያልኩት ነው የሆነው። በዚህ ጉዳይ በጭካኔ አሁን እኮ በድፍረት ተናገርኩ። እነ ዶክተር አብይ አሁን እነ ጀነራል ማነው ስማቸው የታማጆች እነሱ ፊልድ ማርሻል ብርሃኑ ጁላ እነሱ አሁን በያዙትና በሚሉት መንገድ ሄደው ኢትዮጵያ የባህር በር አግኝታ 1 ወር የውጭ ንግድ ወይም የውስጥ ሸቀጥ በዛ ወደብ ማስተላለፍ ከቻለች ልደቱ የፖለቲካ ደንቆሮ ነኝ፣ ከፖለቲካ ወጣ ወይንም ደግሞ የመጀመሪያውን ሸቀጥ ትልካለህ በሱ እሱም ሌላ አማራጭ እዛ ውስጥ የለሁበትም፣ እለቃለሁ ነው የምልህ። አይቻልም። ኢምፖሲቢሊቲውን ለማሳየት ነው። ኤኒዌይስ ያ ምሳሌ ወሰድኩት ነው። ኤኒዌይስ ያንተኑ ግን ጠቅላይ ሚኒስትሩ በመንገድ ደረጃ ቢሆን የቀደሙ ቪዲዮ ላይ በሰላም ነው እንደራደራለን፣ ግን እንዳጣንበት 30 ዓመት ለማስመለስ 30 ዓመት አንቆይም። አንዳንድ ጊዜ ህብረተሰብ ነው የሚያዳምጠን እና ጉንጭ አልፋ የሆነ ውይይት ማድረግ የአገሪቱ ወታደራዊ መኮንኖች፣ ጀነራሎች በየቀኑ እየወጡ በመገናኛ ብዙሃን እየፎከሩ በሰላም ነው የሚለውን ለምን ቦታ ትሰጠዋለህ? አሁን እኮ እኛ የፖለቲካ ለምን ፐርፐዝ ነው የሚያወራው ነው። ለምሳሌ የቀደሙ ለኤርትራውያን የማስተላለፈው መልእክት ብሎ ከተናገረው ላይ መልእክቱ ለኤርትራ አይደለም፣ መልእክቱ ለዩናይትድ አረብ ኤሚሬትስ ነው። መልእክቱ ለጎረቤት ሀገሮች፣ ለዓለም አቀፍ ህብረተሰቡ፣ ለኤርትራ መንግስትም አይደለም። መልእክቱ ለአማራውና ለኢትዮጵያኒስቱ ኃይል ነው። የባህር በር ይወዳል የሚባል ለዛ ነው፣ ከዛ ውጭ አይደለም። ስለዚህ በሰላም ብለው ሲናገሩ በሰላም እኮ ነው የሚሉት ብለህ ብትለኝ ልልህ የምችለው ራስህን ምን ለማለት ፈልገው ነው የሚል ነው የጠየቁት። እንደወረደ የተናገሩት ማጭበርበር ነው እኮ አልኩህ። ቅድም እኮ አልኩህ የፖለቲካ ሴራ ነው፣ ማጭበርበር ነው። ጀነራሎቻቸውን የስራ ክፍፍል ሰጥተው በጎን ፎክሩ፣ አስፈራሩ እያሉ እንደገና እሳቸው መጥተው በሰላም ነው ያልነው ይላሉ። ራሳቸውም እኮ በአንድ ንግግር እኮ የኃይል አማራጭ እንደሆነ እኮ ያቀርባሉ። ተወደደም ተጠላም በማንኛውም መንገድ እኮ ይላሉ። እና አይደንዶ ለምንድን ነው የምንጠቅስላቸው? አሁን በሰላም ብለዋል ብለን እንዳልሆነ እያወቅን አንደኛ በዛው በተመሳሳይ ንግግር ይህንንም ስለተናገሩ ነው ስታቀርብ እንደ ሚዲያ ጤናማ የሆነን ጀኒውን የሆነን ንግግር እኮ የመለየት አቅም አለን እኮ አይደለ? አንደኛ በመጀመሪያ ደረጃ ሞገስ በሰላም እኮ የምታመጣው በሰላም ግንኙነት ካለ ሀገር ጋር ነው አይደለ?
ከኤርትራ መንግስት ጋር ለምሳሌ ሰላማዊ ግንኙነት ቢኖረን፣ የኢኮኖሚ ግንኙነት ቢኖረን፣ ጥሩ ሁኔታ የዲፕሎማሲ ግንኙነታችን የፖለቲካ ግንኙነታችን ጥሩ ቢሆን ከዚህ መንግስት ጋር ተነጋግሬ በዲፕሎማሲ አመጣለሁ ልትል ትችላለህ እኮ። ችግር እኮ የለውም። ተጣልተህ በሰላም ልታመጣ አትችልም። ተጣልተህ በሰላም እንዴት ታመጣለህ? ተዋግቼ አመጣለሁ እያልክ ነው ያለው። እና አይ ዶንት ኖ ለምን ኮት እናደርግላቸዋለን በሰላምም እኮ ይላሉ ብሎ ማለት እኔ ራስን ማሞኘት ነው። ምናልባት ቅድም ያልከውስ ሊሆን ይችላል። አንድ ጥሩ ነገር ተናግራል። ማስፈራራትም ሊሆን ይችላል። ብለፊንግ አስፈራርተህ ወደ ድርድር እንዲገቡ እንዲያሸማግሉ እንደ አንድ ስትራቴጂ አትወስድም? ራስ የሚያሳዝነው ይሄ ነው እኮ ኢትዮጵያ ውስጥ የመጣው መሪ የጦርነትን አደጋ የሚረዳ አይደለም። ጦርነት ሀገርና ትውልድን ምን ያህል ዋጋ የሚያስከፍል እንደሆነ የሚረዳ አካል አይደለም። በጦርነት እንደዚህ ፍለርት አታደርግም። ጦርነት ዘግናኝ ነገር ነው። የትውልድን ህይወት የብዙዎችን ህይወት የሚቀጽፍ ነገር ነው። በሱ መቀለድ የለብንም። እየቀለዱ ጦርነቱን ነገ አሁን እሳቸው አይቆጣጠሩትም። ከልባቸው ባያምኑበትም ጦርነት እንዲነሳ እንኳን ባይፈልጉ ሌላው ኃይል ያስነሳዋል። እወረራለሁ ብሎ የሰጋ የተዛተበት ያስፈራሩት አካል ነገ ለእኔ የተመቸ ጊዜና ሁኔታ ተፈጥሯል ባለው ሰዓት ሊያስነሳ ይችላል። ተጠያቂ ናቸው እሳቸው። እኔ የመጀመሪያውን ጥይት አልተኮስኩም ማለት ትርጉም የለውም። ያኔ ጦርነቱን ኦልሬዲ ጀምረውታል። አሁን የኤርትራ መንግስት ኢትዮጵያን ለመውጋትና ወደ ኢትዮጵያ ጥይት ለመተኮስ እኮ ልጅትመት የሆነ ግራውንድ አለው። እየተዛተበት እኮ ነው። እየመጣንብህ ነው እየተባለ እኮ። ጥሩ አምና ለዚህኛው ወደብ ወደዛ ደግሞ ትንሽ ከንትኑ እንውጣ። ኢትዮጵያ የወደብ ባለቤት አገኘች የተባለው ነው የተዘገበው እና በማግስቱ በሶስተኛው ቀን አስታውሳለሁ የጨረቃ ወደብ ለስም አውጥተለት ነበረ 1 ዓመት ከምናምን በፊት። የአሁኑንስ በምን ትገልጸዋለህ? የአሁኑ ነው ኦቨርኦል ምናልባት ስም አስታውሳለህ ሞገስ የተናገርኩትን 1 ወር ነበር አይደል የተሰጠው ጊዜ ይፈረማል ተብሎ እና ቃል በቃል የተናገርኩትን አስታውሳለሁ። በተግባር ሊፈጸም የሚችል አይደለም፣ ፋይዳ የለውም። አሁን የኢትዮጵያ መንግስትም ቀስ ብሎ ውሾን ያነሳ ውሾ ብሎ ሾከክ ብሎ ከዚህ ሂደት ይወጣል ብዬ ነበር የተናገርኩት። ምን ያህል ሰዎች እንደተንጫጩ ታስታውሳለህ? ያኔ አይደለም ለመተቸት እንደሞከሩ ታስታውሳለህ? ያልነው ነው የሆነ። አሁንም እየተናገርኩ ያለሁት ተመሳሳይ ነበር። በምንም ተአምር አሁን በተያዘው መንገድ የባህር በር የማግኘት እድላችንን የበለጠ ውስብስብና ሩቅ እናደርገዋለን እንጂ አይሳካም። 4 ነጥብ። ከተሳካ ጨክኜ ነገርኩ። እድሜ ልኬን በኢትዮጵያ ፖለቲካ ነው የኖርኩት። ብዙ ነገር ኢንቨስት አድርጌያለሁ። ከተሳካ እኔ ፖለቲካ አላውቅም ማለት ነው። እኔ የፖለቲካ ማይም ነኝ ማለት ነው። በማግስቱ የፖለቲካ ጫማዬን እሰቅላለሁ። በጣም ጥሩ መደጋገም አያስፈልግም። ይህን ለማስታወስ ከዚህ በፊትም የተናገርክበት አስተያየት ስላለ ለዛ ነው ያመጣሁት። ያው ስትሰራ ፌርነሱ ማስረጃም ስለሚያስፈልግ ምናልባት ከጨረቃ ወደብ ወደ ጠረባ ወደብ ይሆን ጉልበትም ስላለው በቃላት የመጫወት ፍላጎት የለኝም። ቀልድ ነው። አሁን እኮ የሚያሳዝነው ምን መሰለህ እኮ በቃ እያለቀ ያለው ህዝብ ነው። ልጆቻችን ናቸው። ነገ ተምረው ኢንጂነር መሆን የሚችሉ ዶክተር መሆን የሚችሉ ልጆች ናቸው በጦርነት እየተማገዱ ያሉት። አዝናለሁ። እንደኔና እንዳንተ ላፕቶፕ ይዘው መኝታ ቤታቸው ቁጭ ብለው የሚቀሰቅሱ ወዳጆች አሉ። ጦርነትን እንደቀላል ነገር 30 ዓመት ሙሉ በኢትዮጵያና በኤርትራ መካከል በተካሄደው ጦርነት ስንት ሀብት ንብረት ነው የወደመው? ስንት ወጣት ነው የሞተው? በባድመ ጦርነት ስንት ወጣት ነው በሁለቱም ወገን ያለቀው? አሁን ባለፉት 2-3 ዓመታት በተካሄደ ጦርነት ከሚሊዮን በላይ ህዝብ ነው ያለቀው። መቼ ነው ይሄ የደም ጥማታችን የሚቆመው? መቼ ነው ይሄ ጭካኔያችን የሚቆመው? መቼ ነው በትውልዱ ህይወት እየፈረድን የምንቀጥለው? እኛ አሁንም ጦርነትን አማራጭ አድርገን ሌላ ሉዓላዊ ሀገር እንወራለን ብለን እንነሳለን? በታሪካችን ለመጀመሪያ ጊዜ ወራሪ ሆነን አናውቅም። ተወራሪ ሆነን ነው የምናውቀው። ራሳችንን በመከላከል ጥቅማችንን በማስከበር ነው የምንታወቀው። በታሪክ አንድም ጊዜ ኢትዮጵያ ወራሪ ሆና አታውቅም። አሁን የወራሪነት ጦርነት ከዚህ ሁሉ መዓት በኋላ አዋጅና ደጋፊ ሆነን እንቆማለን። የሚያሳዝን እኮ ነገር። በጣም ጥሩ የጦርነት ዋዜማ ላይ መሆናችን የሚያመላክት ነው በብዙ መልኩ። ያንተ ግንዛቤ እንደዛ ነው። መልእክት ማስተላልፋል ልደቱ። አንድ ጥያቄ ብቻ ነው ያለን ካለን ጊዜ አንጻር። ይህንን ትናንትና ቪዲዮውን አላመጣም፣ ኮት ብቻ አደርጋለሁ ለአሁኑ። ነፃ ምርጫ እናካሄዳለን። አንደኛ ምርጫው አይራዘምም። ነፃ ምርጫ እናካሄዳለን